እንደሚያደርግ ግራ በገባው ወቅት ነው አንዱ ይሄን መጽሐፉን ብጽፍ እኮ ገንዘብ ላገኝ ይችላልው እንዳልከው ምን የመሰለ ታሪክ አለኝ አይደል እኔ ብሎ ወደ መጽሐፍ የገባበት አንዱ ምክንያቱም እሱ ነበር። በኋላ መቼ ነው የጻፈው? በ18 ዓመቱ ያሰበውን በ36 ዓመቱ ነው የጻፈው። በዘመኑ የተገኙትን ጽሁፎች በተመለከተ ስትጠቅስ አቦ ጸሐፊዎች በረከቱ እኮ አሰለቹን የሚሉ ሰዎች መጽሐፍ ካለው ሰው ሁሉ መጽሐፍ ያሳትማሉ። ፓውሎ ኮኤሎ የሚለው ይሄ እኔ ታሪክ ነው እኔም እንደዚሁ ሳስስ በስተመጨረሻ ለካስ የምፈልገው ነገር ለካስ ውስጤ ነው። ህልሜን ሪያላይዝ ያደረኩ ቀን የመኖር ምክንያት ያበቃል የሚል ፍርሃትም አለኩ። የነብይ የግለ ታሪክ የጻፈው በእጁ የጻፈው እናትና ልጁ ኃላፊነቱ ለኔ ሰጥተው ከባድ ኃላፊነት እጄ ላይ እንዳለ በዚህ አጋጣሚ እንድታቅብይ በዚያች በጥፊው ባጮለችን ቆንጆ ላይ እንደማይለቅ የሙጫ ጭቃ ተለጠፈ። ልጅ በአንድ ሸጥክ ምናምን ስለው ነገረው። ለፓርላማ ሲወጡ አግኝቼ ለአፈ ጉባኤው ሸጥኩላቸው። ከዛ ሁሉም ሰው ገዛ። አንተ ራስህ ጎብላ እንዳጭበርባሪ ጦጣ አይደለ? ግሩም ተበጀ ይባላል። ትሰማለህ እንኳን መጣህ። በጣም ደስ ብሎኛል ስለመጣህ። ከዚህ በፊት ሸገር ሸልፍን ትከታተሉ ከነበረ ቆንጆ ታሪኮች ያቀርብ ነበር እዛ በነበረበት ወቅት። ከዛ በኋላ ደግሞ በተለያዩ ዶኪመንተሪዎች ኤንቢሲ ቴሌቪዥን ላይ ሰራ ነበር። አሁን ላይ ዩቲዩብ ቻናል አለው። እኔ እንደው ሁላችሁም ግሩም ትረካዎች ብላችሁ ፈልጋችሁ ሄዳችሁ ሰብስክራይብ ብታደርጉ ሪሊ የምታተርፉበት ቻናል ነው። በጣም ኢንትረስቲንግ ስቶሪዎች ከጥሩ አቀራረብ እና አነባበብ ጋር ከጥሩ ምርጫ ጋር ታገኙበታላችሁ። በተለያየ ጊዜ ሊንኩን አጋርቻለሁ እኔ ለነገሩ ፌስቡክ እና ትዊተር ላይ፣ ግን አሁንም ያንን ብታደርጉ በጣም ደስ ይለኛል እና ጥሩ ነው እየሰራህ ያለኸው ግሩም። በጣም ደስ ይለኛል እየሰራህ ባለኸው ነገር። በጣም የሌሉ መጽሐፎችን ሁሉ ግሩም ላይ ታገኙታላችሁና በጣም ግሩም ሆኖ ነው የሚቀርበው። ሸገር ሸልፍን በሚያስታውስ መልኩ ነው በግሩም ትረካ የምናገኘው። በጣም ደስ ይለናል ስለመጣ። በጣም እናመሰግናለሁ ቴዲ። ተደመጠ እንዴ የኤልዳ ትረካ? አይ አሁን ካንተ ጋር ካወራን በኋላ እናስኬደው ነው፣ ገና አልተደመጠም። ስለዚህ እናውራህ። ክብርሻ ወደ አንቺ እመጣለሁኝ። ግሩምን አውርቼው እንግዲህ እያወራን ያለ ነው ታሪክ ስለሚያዋልዱ ታሪኮች ነው። ከሆነ የስነ ጥበብ ስራ ጀርባ ስላሉ ታሪኮች ነው እና አንተ ደግሞ በአቅርቦትህ እንደማየው በጣም በነገራችን ላይ አንዱ የአንተ ቻናል ላይ የምመለከተው በጣም ጥሩ ነገር ያልቸኩ ብዙ ሌሎች ቦታዎች የማይገኙ የምስራቅ ታሪኮች ይቀርባሉ። ወይም ኢቭን በምዕራብ ራሱ ሌሎች እምብዛም ልብ ያልተባሉ ታሪኮችን ነው ስታነሳ የምመለከተው። ስለዚህ በዚህ ፍለጋህ ወቅት ታሪክ የተፈጠሩባቸውን ታሪኮች ማግኘትህ አይቀርም እና እሱ እንድታወራን ነው። ስለዚህም ጉዳይ ራሱ የሀሳብህ እንድትገልጽ ፈልጌ ነው እና ምን ትላለህ? አንዳንድ ጊዜ እንደውም ከታሪኩ ጀርባ ያለውን ነገር አለማወቅ ታሪኩን በደንብ እንዳትረዳ ሁሉ ያደርጋል። እንደውም አሁን ኤልዳ ያነበበችው ታሪክ ላይ መልሼ ሳነበው የገረመኝ ነገር አለ። ልብ የምትል ከሆነ ሰውየው አምባሳደሩ አልተደነቁም አይደለ? አልተደነቁም። የምናወራው ስለ መንግስቱ ለማ ድማሙ ብዕረኛ ላይ ስላለው በጠራ ጨረቃ ስለሚባለው ስራ የጀርባ ታሪክ ነው በነገራችን ላይ እና ኤልዳ ግዛቸው አንብባው ከዚህ ውይይታችን በኋላ እናሰማዋለን። ኤልዳ ኮርነርም እነዚሁ ሌላው የዩቲዩብ ቻናል ነው። ቆንጆ ታሪኮች አሉት ነው። እሱንም ሄዳችሁ ሰብስክራይብ ማድረግ አትርሱ። እነዚህ ጥሩ ተዋጽኦ የሚሰጧችሁ ነገሮች ናቸው። ቀጥል ግሩሜ፣ ለማሟላት ነው። እና ከታሪኩ ጀርባ ያለውን ነገር ማወቅ ሙሉ ያደርገዋል እና እዛ ላይም የተረዳሁት ያንን ነገር ነው። ለምንድን ነው ተማሪው ያን ያክል የጠራ ጨረቃ ሲነበብ የተደሰተው ብለው ገርሟቸው ነበር ሰውየው እና የጀርባ ነገሩን ስላላወቁ ነው። እና የጀርባ ያለውን ነገር ማወቅ የበለጠ ለምሳሌ ፓፒዮን እንየው። ያው ብዙዎቻችን እናውቀዋለን ታሪኩን እና እንግዲህ ሄንሪ ሻሬ በኋላ እዛ ፈረንሳይ ዴቪልስ አይላንድ የሚባል ቦታ ላይ ካሪቢያን ላይ አደገኛ ወንጀለኞቿን ወደዛ ትልክ ነበር። እሱም ከማዕከላቸው አንዱ ነበር እና ያው አድቬንቸረስ የሆነ ህይወት ኖሮ ከእስር ቤቱ ያመልጣል እና መጽሐፉን የጻፈበት ምክንያት ራሱ ይገርማል።
በኋላ ላይ ከእስር ቤት ከወጣ በኋላ የፈረንሳይ ዜግነቱን ትቶ እዛው እየኖረ እያለ የሆነ ቀን መንገድ ላይ ሲሄድ የእስር ቤት ታሪክ መጽሐፍ ወጥቶ ሰው ሁሉ እየተረባረበ ሲገዛ አይቶ ነው እኮ። ከዛ ገዝቶ ሲያየው እንዴ የኔ ከዚህ ብስ የለ እንዴ ምናምን ብሎ ነው የጻፈውና ሁኔታውን ማወቅ የበለጠ ሪች ያደርገዋል ብዬ አስባለሁ። ከአንድ መጽሐፍ ጀርባ ያለውን ታሪክ ማወቅ ትክክል። አንድ ሌላ ምክንያት ነበረው። አይ ቲንክ መጽሐፉን በሚጽፍበት ወቅት ቢዝነሶቹ ምኖቹ ሁሉ ከሳስረው ሆቴል ነበረው። በኋላ ያው እዛ ታሪኩ ላይ ካገኛት ሴት ጋር አብረው በመኖር ላይ ሳሉ ቢዝነሶቹ በጠቅላላ በቃ ከስረው ምን እንደሚያደርግ ግራ በገባው ወቅት ነው አንዱ ይሄን መጽሐፉን ብጽፍ እኮ ገንዘብ ላገኝ እችላለሁ እንዳልከው ምን የመሰለ ታሪክ አለኝ አይደል እኔ ብሎ ወደ መጽሐፍ የገባበት አንዱ ምክንያቱም እሱ ነበረ። ግን እሱን የምናውቀው መጨረሻ አካባቢ ነው ይጠቅሰዋል አንድ ቦታ ላይ። ጎብላንድ አጭበርባሪ ጦጣስ ራሱ አሁን እኔ መጽሐፉን አላነበብኩትም፣ ታሪኩን ነው የማውቀው እና እርግጠኛ መጽሐፉን ብቻ ያነበበ ሰው ልብ ላይለው ይችላል ምናልባት ከጀርባ ያለውን ታሪክ። እንግዲህ ምንድነው ያኔ የማን ነበረ የሰለሞን ደሬሳ ግጥምና ያደፍስ ነበር አይደል? በጣም ይደነቁ ነበር እና ለየት ያሉ ናቸው ስራዎቹ እና ሰው ሁሉ አደነቃቸው። አቤ ተናደደ። እንግዲህ ምንድነው ሁለቱ ደራሲያን እንደ ጎብላንድ አጭበርባሪ ጦጣ ናቸው አይነት ነው። ምንም ውበት ማለት የፈለገው እንደዛ ነው ማለት የፈለገውና ከጀርባ ያለውን ታሪክ ካላወቅ ፊት ለፊት ያለውን ነገር የኪነ ጥበብ ስራውን በትክክል ላታጣጥመው ትችላለህ። ከጀርባ ታሪኩ እኮ ከዛ በኋላም አለው አይደለ? መጽሐፉ እንደወጣ አንድ መጽሐፍ ሻጭ ነበሩ። መጽሐፉ ብዙም አልተሸጠም ነበር መጀመሪያ ላይ። ከዛ መጽሐፉን ጭነው ይዘው ሄደው ፓርላማ ለረፍት ወጥተው መጽሐፉን ለፓርላማው አፈ ጉባኤ መሰለኝ የሚሰጡት። አቤ አዲስ መጽሐፍ አውጥቷል ጎብላንድ አጭበርባሪ ጦጣ የሚባል መንግስት ሁሉ ሳያግደው አይቀርም ምናምን ብለው ለአፈ ጉባኤው ሸጡለት። አፈ ጉባኤው ሲገዙ ሲያዩ የፓርላማ አባል ሁሉ ግልብጥ ብሎ መጽሐፉን ሸጠ። እንዳለ መጽሐፉን ገዙት። ከዛ የተወሰነ ኮፒ ብቻ ነው ይዞ የተመለሰው። ከዛ አቤን አገኘው። እንዴት በአንድ ሸጥክ ምናምን ስለው ነገረው። ለፓርላማ ሲወጡ አግኝቼ ለአፈ ጉባኤው ሸጥኩላቸው። ከዛ ሁሉም ሰው ገዛ። አንተ ራስህ ጎብላንድ አጭበርባሪ ጦጣ አይደለህ እና ቀላል ነገር አይደለም። ጎብላንድ አጭበርባሪ ጦጣ በየጊዜው ያለ ይመስለኛል አይደለ? አለ እንጂ ሳይበረከት ይቀራል። አሁንም ይኖራሉ ጎብላንዶች። ሳይበረከት የሚቀር አይመስለኝም። ጎብላንድ የሚለውን ስም ከየት ነው ያገኘው? እኔ እንጃ። እኔ ራሴ ሁል ጊዜ እሱን መጽሐፍ ቆይ ታሪኩን ስላወቅኩት ለምን እንደተጻፈ ለማንበብ አልጓጓሁም፣ ግን ማንበብ ያለብኝ ይመስለኛል የጎብላንድን ጉዳይ። መነበብ አለበት። አይ ቲንክ እንዳልከው በርከት ብለዋል ጎብላንዶች፣ ምንም ጥያቄ የለውም። አዎ በየጊዜው አሉ ጎብላንዶች። እንደውም በዚህ ዘመን የሚበዛ ይመስለኛል ይሄ መደበቅ አለ አይደለ? በመራቀቅ ስም መደባበቁ። በቅርቡ አንድ ነገር እያነበብኩኝ ነበር። ዘ ፕሮፌት እንግዲህ ያው በመላው ዓለም የታወቀ ነው የጂብራን ዘ ፕሮፌት እና በቅርቡ አንድ ኢንተርቪው ተገኘ። የሆነች ከደቡብ አሜሪካ ራቅ ካለ የአሜሪካ ግዛት ካሊ ጂብራንን ኢንተርቪው ልታደርገው ወደ ኒውዮርክ መጣችና ኢንተርቪው አደረገችው እና ኢንተርቪው አይታወቅም ነበር፣ በቅርቡ ተገኘ እና ከመጽሐፉ ጀርባ ያለውን ታሪክ ይናገራል። በጣም የሚገርመው ካሊ ጂብራን ለካስ ዘ ፕሮፌትን ለመጻፍ የተነሳው በ18 ዓመቱ ነበር። እንግዲህ የታተመው በ40 ዓመቱ ነው። በ18 ዓመቴ በትክክል ውስጥ የነበረ እና ልጽፎ ነበር። እናቴ ግን ቆይ ብሰል አጻፏለች። ያኔ እንግዲህ ገና እንግሊዝኛ ሁሉ አይችልም ነበር፣ በአረብኛ ነበር ሊጽፎ የነበረው እና ብሰል አጻፏለች። ከዛ አሜሪካ ሄዶ የሆነች ያቺ ሜሪ ሃስኬል የምትባለዋ ሴትዮ ፓሪስ እንዲማር ልካው
ፓሪስ ልጽፍ ተነሳ ደግሞ ግን የፓሪስ ሁኔታው ለፕሮፌት አይመችም መሰለኝ ድባቡ አይመችም ማለት ታውቁት አለ። በኋላ መቼ ነው የጻፈው? በ18 ዓመቱ ያሰበውን በ36 ዓመት ነው የጻፈው። ስጽፈው ግን አለ አንዱን ቻፕተር 30 ደቂቃ ነው የፈጀብኛል። እንግዲህ አስበው ስንት ቻፕተር እንደሆነ እንጃ፣ ምናልባት 20 ይሆን ቻፕተሩ። ሲብላላ ኦልሞስት በቃ አብሮት አድጎ ነው አልቋል አለ በቃ ምንም። እና ገረማት ሴትዮዋ። እንትንም አላልከውም እንደው ኤዲትም ምንም ኤዲትም አላደረኩትም፣ በአንዴ ነው ያለቀው። ኦልሞስት ሁሉ ጊዜ ለዘላለም ውስጥ የነበረ ነገር ነው። በአንድ የጻፍኩት ምንም ኤዲት አላደረኩም፣ ግን 4 ዓመት ጠበቅኩ አለ ማስተካከለው ከሆነ ብዬ ጨምረዋለሁ ወይስ አልጨምርም ብዬ 4 ዓመት ሙሉ ግን ምንም አልጨመርኩም። ስለዚህ በ40 ዓመት ጽፏል። እና አሁን አብዛኛው ሰው አይጠብቅም ማለት ፖሊሽ የተደረገ ነው የሚመስለው። ግን ከዛ መጨረሻ ላይ ሄዶ መጽሐፉን አነሳና እያየው ይሄ ነገር ለዘላለም አብሮኝ ነበር። ሌላ በጣም የሚገርመው ይሄው አይነት እንትና የፓውሎ ኮኤሎ አልኬሚስት እሱ የሚገርመው በ2 ሳምንት እኮ ነው የተጻፈው። እና ይልቅ እሱ ላይ ያለኝን እንትን ልንገርህ። በጣም መጽሐፉ ሲደነቅ አልኬሚስት ሲባል እስቲ ምንድነው ብዬ አነበብኩት እና ተናደድኩ መጀመሪያ። ምክንያቱም መጽሐፍ ውስጥ ያለው ታሪክ ሩሚ ግጥም ውስጥ ያለ ነገር ነው። ሩሚ በአንድ ግጥም ጽፎታል። ኢን ካይሮ ድሪሚንግ ኦፍ ባግዳድ፣ ኢን ባግዳድ ድሪሚንግ ኦፍ ካይሮ የምትል ግጥም አለችው። እዛ ገርሞኝ ማለት ዓለም የሚያውቀው ግጥም ነው። እዛ ግጥም ውስጥ ያለውን ታሪክ ፕሎቱን ነው እንትን ያለው ትንሽ ሰፋ አድርጎት ማለት ነው። እና ገረመኝና ኢንተርኔት ገባሁ። ምን ጨምሮበት ሰረቅ ማለት ምንድነው? ፊት ለፊት እንደዚህ ይቻላል እንዴ ብዬ ለካስ እሱ አልካደም። አዎ እኔ የወሰድኩት ለካስ እሱ የወሰደው ለካስ ሩሚ የሚወሰደው ከሌላ ቦታ ነው። ከአረቢያን ናይትስ ተረት ውስጥ ነው። ዋና ሶርሱ አረቢያን ናይትስ ነች። ከአረቢያን ናይትስ ውስጥ ካሉት 1001 ተረቶች ውስጥ አንድ ተረት ነች። ከአንድ ገጽ ማትበልጥ ተረት አንዲት። እሷን ሩሚ ወስዶ ግጥም አረጋት። እንደውም ሩሚ ትንሽ ሰፋ አድርጎ ግጥም አረጋት። እንትና ደግሞ ፓውሎ ኮኤሎ ደግሞ ከአረቢያን ናይትስ ውስጥ ያለችውን ወስዶ እንትና እና እሱ የሚለው ምንድነው? አሁን ያልፈጠርኩትም ከአረቢያን ናይትስ ውስጥ ነው፣ ግን ልዩነቱ ምንድነው? ይሄ የኔ ታሪክ ነው። ለካስ ማለት ሁሉም ሰው የሚያውቀው ታሪክ ሊሆን ይችላል፣ ሁሉም ሰው አንብቦታል። ያንተ ታሪክ ሲሆን ግን ኢት ማተርስ ማለት ኤግዛክትሊ በቃ ኢት ማተርስ ማለት ሁሉም ሰው እኮ አንብቦት አልፎታል። እሱ አዎ እንትን አይደለም የአረቢያን ናይትስ ላይ የተጻፈ ነው፣ ግን የኔ ታሪክ ነው። ደግሞም እኮ አንዳንድ ታሪኮች በየዘመኑ ሪቮልቭ የሚያደርጉ እኮ ናቸው አይደል? የግድ በአንድ ዘመን ብቻ ተከስተው የሚያበቁ አይደሉም። በሁሉም ዘመን በሁሉም ጊዜ የሚኖሩ አንድ በዝግጅት ላይ አንስተኸው የነበረ ነገር ነበር። እንደውም የሐሙራቢን ዘመን ህግ አንስተህ እና አሁን እሱ ያኔ የነበሩትን ችግሮች ለመፍታት ይሞክር የነበረበትን መንገድ ያነሳልና በዘመኑ የተገኙትን ጽሁፎች በተመለከተ ስትጠቅስ አቦ ጸሐፊዎች በረከቱ እኮ አሰለቹን የሚሉ ሰዎች መጽሐፍ ሰውን መጽሐፍ ያሳትማሉ። ሰውን መጽሐፍ ያሳትማሉ። ወጣቶች ልጆቻቸው ሽማንቱ ነው ወላጆቻቸውን አያከብሩም። አስበው የዛሬ 5000 ዓመት ያው ነው። ይሄም አሁን in Baghdad dreaming of Cairo, in Cairo dreaming of Baghdad ታሪኳ የሆነ ሰውዬ ባግዳድ ውስጥ ሆኖ ህልም አየ። ምንድነው ያየው ህልም? ካይሮ ውስጥ የንጉሱ የሱልጣኑ ቤተመንግስት አጠገብ የሆነች ትንሽዬ ጎጆ አለች። ጎጆዋ ውስጥ እንትን አለ፣ መደብ አለ። መደቡ ግርጌ ወርቅ ተቀብሯል የሚል ህልም አየ አንድ ቀን። ከዛ ምንም አንድ ቀን ህልም። በሚቀጥለውም ቀን ይህንኑ ህልም አየ። በሶስተኛው ቀን ይህንኑ ህልም አየ። ይሄ ነገር እውነት መሆን አለበት ተብሎ ከባግዳድ ተነስቶ ካይሮ መጣ።
በትክክልም የሱልጣኑን ቤተ መንግስት አገኘ። በትክክልም በህልሙ ያየው ጎጆ አለ እዛው አጠገብ። ከዛ የፈራረሰች ጎጆ ነች። ውስጥ ገባ። መደብ አለ። መደቡ ግርጌ ነው እንግዲህ በህልም ያየው። እዛ ጋር ሲቆፍር ፖሊሶች መጡ፣ ያዙት፣ እስር ቤት ወረወሩት። ከዛ ሁሉም ለምንድን ነው የታሰርከው ተብሎ ሲጠያየቁ የሱ ተራ ደረሰ። ለምንድን ነው የታሰርከው አሉት። እኔ ባግዳድ ነበር ኖር የነበረው፣ ህልም አየሁኝ። በህልሜ በ3 ተከታታይ ቀን አንድ አይነት ህልም አየሁ። ካይሮ የሱልጣኑ ቤተ መንግስት ጎን አንድ ትንሽዬ ቤት አለች። እዛ ውስጥ መደብ አለ። መደቡ ግርጌ የተቀበረ ወርቅ አለ የሚል ህልም 3 ጊዜ በተደጋጋሚ ሳይ መጣሁኝ። ስቆፍር ያዙኝ ሲል ሰው ሁሉ ሳቀ። በተለይ አንዱ በጣም ሳቀ። አንደኛው እዛ ምን አይነት ጅል ነህ? ለህልም ብለህ ጭራሽ ከባግዳድ ድረስ ካይሮ ድረስ ትመጣለህ? እኔ ለምሳሌ 3 ጊዜ በተደጋጋሚ 3 ጊዜ ህልም አይቻለሁ። ባግዳድ ከተማ ውስጥ ትልቁ መስጊድ አጠገብ የሆነች ጎጆ አለች። ጎጆ አጠገብ ራስጌው ወርቅ ተቀብሯል የሚል ህልም 3 ጊዜ አይቻለሁ። ግን እኔ አልሄድኩም፣ ምክንያቱም ሞኝ አይደለሁማ ሲል ደነገጠ። ምክንያቱም ያ ቤት ማለት የዚህ ሰውዬ ቤት ነበር። ባግዳድ ትልቁ መስጊድ አጠገብ የተናገረው ቤት የሱ ቤት ነበር። ከዛ ድምፁን አጥፍቶ ወጣ፣ ተመለሰ። በትክክልም ሲቆፍር ራስጌው ወርቅ ነበር። አየህ፣ ውጭ የምትፈልገው ነገር ውስጥህ ነው አይደለ? አሁን ከባግዳድ ተነስቶ ካይሮ ባይመጣ ኖሮ ራስጌው ያለውን ነገር አያገኝም ነበረ። ውስጥ ያለውን ነገር ለማግኘት ሩቅ መሄድ አለብን። ይሄ ነው ቢሆንም ቅርብህ አይደለም ነው። ውስጥ ነው ያለው፣ ግን ውስጥህን ለማወቅ ግን ሩቅ መሄድ አለብን። ውስጥ ያለውን ነገር ማየት ከባድ ነው። አጠገብ ያለውን ነገር ማወቅ ከባድ ነው። ይሄ ነው ጉዳዩና አሁን የመጀመሪያውን ይህን ስቶሪ የጻፈው ሰውዬ ምን አይነት ከባድ የውስጥ ዓለም ሳይንቲስት እንደሆነ አስበው። እና እችኑ ነገር ነው ምንድነው ፓውሎ ኮኤሎ የሚለው ይሄ እኔ ታሪክ ነው፣ እኔም እንደዚሁ ሳስስ በስተመጨረሻ ለካስ የምፈልገው ነገር ለካስ ውስጤ ነው፣ ስለዚህ እኔ ነው ምናምን አለ። እንትኖቹ አልወደዱለትም። ሀያሲያኑ ማለት ይሄ ሲምፕሊስቲክ ነገር፣ እነሱ የተራቀቀ ነገር ነው የሚፈልጉት። ግን ታሪክ ከሆነስ አንድ እሱ በዛ ላይ ያንን መጽሐፍ ሳነበው የሚገርምህ ያ ሀጂ ሄዳሉ ብሎ የሚያልመው መሄድን እንዴት እንደሚፈራ። አሁን አንተ መድረስን በተመለከተ ህልሜን ሪያላይዝ ያረኩ ቀን የመኖር ምክንያት ያበቃል የሚል ፍርሃትም አለ እኮ እዛ መጽሐፍ ላይ። ስለዚህ እያለሙ መኖር ደስታን ማራዘም ነው። አንድ ቀን ይሄን እናረጋለሁ እያልኩም እና እያለምክ እንዲሳካልህ አለመፈለግ የሚገርም ነገር አይደለም። ግን በነገራችን ላይ የጋብርኤል ጋርሺያ ማርኬስ የሚገርም ይሄ 100 Years of Solitude የሚል መጽሐፍ አለው እና የሱም በጣም የገረመኝ ነገር ልክ እንደ እንትና ነው። አያቶቹ ቤት ነበር ይኖር የነበረው እና አያቱ የሚነግሩት ታሪክ ነበር። ያው ለፈረንጆቹ ብርቅ ነው፣ ግን እኛም ሀገር ያለ ታሪክ ነው። የኛ ሀገር ታሪክ እውነትና ተረት፣ እውነትና ማጂክ የተቀላቀለበት ነገር አይደለም። ታምሩና ምናምኑ ለምዕራቡ ዓለም ይገርማል፣ ግን እኛም ሀገር ያለ ነው እና ይሄንን አያቶቹ የሚነግሩት ይሄ እውነትና ማጂክ፣ እውነትና ምትሃት፣ የሚታየውና የማይታየው የተደበላለቀበትን ነገር መጽሐፍ ይፈልግ ነበር ከልጅነቱ ጀምሮ። በቃ ውስጡ ነበረ፣ የሆነ ነገር ነበረ። የሆነ ጊዜ ሊጽፍ እያሰበ በቃ ትክክለኛ ሁኔታው አልመጣም እያለ ትቶት ነበርና ዩኒቨርሲቲ ገባ። እንግዲህ ዩኒቨርሲቲ ከመግባቱ በፊት ነበር ያሳቡ። ዩኒቨርሲቲ ገባ፣ ሎ ነበር የሚማረው፣ ትቶ ወጣ፣ ጋዜጠኛ ሆነ እና አንድ ቀን በሚስቱና ልጆቹን ይዞ ወደ አካፑልኮ እየሄደ ድንገት እንደውም የሚገርምህ እንትኗን ቅድም ሳነባት ይጃት ነበረ። ድንገት የመጽሐፉ የመጀመሪያው አረፍተ ነገር መጣለት። ምን ይላል መሰለህ? የመጀመሪያው አረፍተ ነገር Many years later, as he faced the firing squad, Colonel Aureliano Buendia was to remember
that distant afternoon when his father took him to discover ice ማለት የመጀመሪያው አረፍተ ነገር ምን እንደሆነ ሁሉ አልገባውም። ኮሎኔል አውሬሊያ ቡኤንዲያ ከብዙ ዓመታት በኋላ በረሻኝ ወታደሮች ፊት ሲቆም ያኔ ልጅ ሳለ በአንድ ከሰዓት በኋላ አባቱ በረዶ ሊያሳየው የወሰደው ትዝ አለው ማለት ትርጉም የሌለው ነገር ነው። ለሱ ራሱ ነው ማለት ለሚያነበው አይደለም፣ ለሱ ራሱ ትርጉም የለውም ይሄ ነገር ማለት ተአምር ነው የሚሆነው። የመጀመሪያው ምዕራፍ ነው እንዳለ ይመጣልኝ ነው የሚለው። በተለይ የመጀመሪያው አረፍተ ነገር ኮሎኔል አውሬሊያ ቡኤንዲያ ከብዙ ዓመታት በኋላ በረሻኝ ወታደሮች ፊት ሲቆም ያኔ ልጅ ሳለ በአንድ ከሰዓት በኋላ አባቱ በረዶ ሊያሳየው የወሰደው ትዝ አለው። ምንም ትርጉም የሌለው ነገር ግን እቺ ነገር መጣችልኝ። መኪናዋን አዞራት፣ ተመለሱ፣ መኪናዋን ሸጠ። በመኪናው ብር መኖር ጀመሩ እና በጥቂት ጊዜ የሚጨርስ መስሎት ነበር። የመኪናዋ ብር አለቀች የተሸጠችው እና 18 ወር ነው የፈጀበት። የመኪናው ብር አለቀ። ሚስቱ ተቸገረች። እንደምንም በብድር ነበር ምግብ የምታበላቸው። የ6 ወር የቤት ኪራይ ሁሉ አልከፈሉም። 18 ወር ሙሉ ጻፈ፣ ጨረሰ። ከዛ የሚገርመው ለአሳታሚው ሊልክ ሲል ፖስታ ቤት ሄደው ሲያስመዝኑ ያላቸው ሳንቲም ኪሳቸውስ ሙሉን ለመላክ አይበቃም። ስለዚህ ለሁለት ከፍለውት ግማሹን ላኩ። ስተቱ ግን መሰለ ቤት ሲገቡ ለካስ የላኩት ሁለተኛውን ፓርት 2 ነው። ግን የተላከለት ሰውዬ ግማሹን አንብቦት በጣም አብዶ ብር ላከላቸው። የመጀመሪያውን ላኩልኝ ብሎ ከዛ የመጀመሪያውን ተላከለ እና አሁን ይሄ እንትን ነው በቃ ከላይ ነው የወረደው ነው የሚባለው። አሁን ይህንን ማወቅ አየህ እንዴት በጣም ስዕሉ እንደሚያሟላው ከእንትኑ የበለጠ ስቶሪ ነው ማለት በጣም የሚገርመው ይሄ 18 ወር ነገር የገረመኝ ኒውተን 18 ወር ኖርኩኝ ነው የሚለው። በነገራችን ላይ ኒውተን ሁሉን ነገር የሰራው ፊዚክስን የፈጠረበት፣ ካልኩለስን ያገኘበት፣ ኦፕቲክስን ሁሉንም ነገር የሰራው በ18 ወር ነው የሚለውም 18 ወር ነው ኖርኩ የሚለው። የሚገርም የሆነ ጊዜ ኬምብሪጅ እየተማረ ወረርሽኝ ተነሳ። ወደ እናቱ ቤት ሄደ። የሆነች አፕል ጭንቅላቱ ላይ ስትወድቅ የግራቪቲ ምናምን ነገር ብልጭ አለለት። ሙሉ ፊዚክስ ፈጠረ፣ ሙሉ ካልኩለስ ፈጠረ፣ ኦፕቲክስ የሚባለውን ፈጠረ እና ይሄ በፈጠራ እንትን ውስጥ አይደለ የሆነ እንግዲህ ጸራሪያም ደርሶ ነበር መሰለኝ እና ኖርኩኝ የሚለው 18 ወር እና ኤግዛክት ተመሳሳይ ነገር አየሁኝ እንትና ላይ በቃ ገባ፣ ሲጋራውን ይዞ ገባ፣ ጻፈ ምንም ነገር በቃ ወረደ 18 ወር ሁለቱ እና ከጀርባ ያለውን ነገር ማወቅ ሪች ያደርገዋል አይደለ ያዳብረዋል ታሪኩ። ኢንትረስቲንግ ነው። በጣም በጣም ደስ የሚሉ ነገሮችን ያካፈልከን ግሩም። እዚህ ላይ ነው እንግዲህ ቅድም ያነሳናት በጠራው ጨረቃ የጀርባ ታሪክ የምትመጣው አይደለ? እሱም በተመለከተ አውረን መጽሐፉ በደንብ በተሟላ ሁኔታ ለመጻፉ እንደሚያሳዝን ግልጽ ነው መቼስ እና እሱ ይሄ ራሱ አንድ ሌላ የጀርባ ታሪክ አይደለ? በጣም ስለሳቸውን የምናውቀው ነገር አለ አይደለ? ዋናው ፓርቱ እንደውም የተጻፈ አይመስለኝም። ለምሳሌ በጣም ድምጽ የምታወጣ ዱቅዱቄ ገዝተው እየረበሹ ሄዱ ነበር ከተማ ውስጥ አይደለ? እና ዋና የሚባለውን ፓርት አልተጻፈም። ግን በጣም ይጣፍጣል እኮ የጻፉት ራሱ ሳይጨርሱት ነው የሞቱት። መስፍን አለማየሁ መሰለኝ አርትዖቱን የሰራው እና በጣም ነው ያዘንኩት የሱ ይሄ መጽሐፍ። በቃ ዋናው ፓርት ዋናው የሳቸውን ፓርት ዋናውን ያውም አላገኘ ነው እና በጣም አዝናለሁ አለማለቁ መጽሐፍ። ግን ባያልቅም ግን የሚገርመው ነብይ ግለ ታሪኩን እየጻፈ እንደነበር አውቃለሁ እና እሱም አሁን መታተም አለበት። ምክንያቱም ባያልቅም ነው የምልህ አይለቅ ግን ያም አንድ ነገር ነው። አለማለቁም አንድ ታሪክ ነው እንዴ። ይሄንንም ያገኘነው እኮ ካላለቀ ውስጥ ነው።
ሲጀመር የት ያልቃል? ሁሉም እኮ ማለት ያላለቀ አንድ ሌላ መጽሐፍ አለ የተመስገን ገብሬ ራሱ አሁን ህይወቴ እኮ አላለቀም። አንቺ ዓለም የጀመረሽ እንጂ የጨረሰሽ የለም። የጨረሱትም የሆነ ነገር እኮ ቀርቷቸዋል። አዎ ያልታተመ ጸጋዬ ገብረ ቲያትር አለው። ጸጋዬ ገብረ ቲያትር አለው። እኔ ራሴ አንብቤዋለሁ። ያልተመደረከ ምን ያህል አለ እና አሁን የነብይ በዚህ አጋጣሚ እንደው ቶሎ ቢደርስልን በቃ ያለው ምንም ሆነ። ምክንያቱም ካላለቀ ስራ ውስጥ ነው ራሱ እነዚህን ወርቅ ነገሮች ያገኘነው። ስለዚህ እውነት ነው። በነገራችን ላይ ቴዲ የግሩም የነብይ ሲያነሳ በታሪክ አጋጣሚ ምን ያክል ፐርሰንት እንደጻፈው ባላቅም የነብይ የግለ ታሪክ የጻፈው በእጁ የጻፈው እናትና ልጁ ኃላፊነቱ ለኔ የሰጠው ከባድ ኃላፊነት እጄ ላይ እንዳለ በዚህ አጋጣሚ እንድታውቅ ብዬ ነው። በጣም ትክክል ነው። ይሄው ነው። በጣም ደስ ታውቃለህ። ስለዚህ አደራው እንትን ነው የምንጠይቅ ከዚህ በኋላ ባይደርሰን እንትን ነው የምንጠይቅ። እሺ በኋላ ኦኬ። ያ ስለዚህ በጣም አመሰግናለሁ። ደግሜ ላስታውስ ግሩም ትረካዎች የዩቲዩብ ቻናሉን ሄዳችሁ ሰብስክራይብ አድርጉ። ማለት እኔ ስለማዝን ነው እንግዲህ በጣም አንዳንድ የህብረተሰብ ምርጫ ግር የሚያሰኝ ነው። ሌላም ቦታ ያለ ነው። ለኢትዮጵያ አዲስ ነገር ነው ማለት አይደለም፣ ግን የትም ቢሆን የሚያሳዝን ነገር ይመስለኛል። በጣም የተደከመበት በብዙ ንባብ ጥረት ፕሮዳክሽን ምናምን የተሰሩ ነገሮች ሰው ያን ያክል ሲሳብባቸው አትመለከትም። እና እኔ በዛም ቁጭት ነው ደጋግሜ እንትን ማንሳት የምፈልገው እነዚህን ነገሮች እና ሄዳችሁ እዩዋቸው። የሆነ እኮ ኮንተንት ጥሩ ተደርጎ እንዲፈጠር የምትፈልጉ ከሆነ የምትወዱት ነገር አለ ድካም አልመጣም። አሁንም እዚህ ለምሳሌ አምፕሊፋይ አድርጉልን ምናምን ስንላችሁ መድረኩን ከወደዳችሁት እንዲዳረስ መስራት አለባችሁ፣ ሌላ እንዲወለድ አይደለ? እንደዛ ነው። ማንኛውም ነገር የተሰጠው ትኩረት የተሰጠው ጊዜ ነው የበለጠ ጥራቱንም የመመረት አቅሙንም የሚጨምረውና አንዱ ሲመቻችሁ ሄዳችሁ ብታረጉ ምፈልገው ይህንን የግሩምን ቻናል ሰብስክራይብ አድርጉ። እነዛ ስራዎች በዛ ብቻ ያክል ማለት ጥሩ ናቸው። ጥሩ ፎሎወር አለው፣ ምንም እንትን የለውም፣ ግን የበለጠ እንዲሰሙ ፍላጎት አለኝና ነው። በተጨማሪም እንደዚሁ አሁን ቀደም ከዚህ በኋላ የምናሰማው በጠራ ጨረቃ የተሰኘውን ተረክ የምታቀርብልን ኤልዳ ግዛቸውም የራሷ ቻናል ኤልዳ ኮርነር ይባላል። እሱንም ሰብስክራይብ አድርጉ እና ጥሩ ጥሩ ታሪኮች ይገኛሉ እዛ። እዚህም ላይ ቀጥሎ ያለውን ታሪክ ለዚህ ዝግጅት ስላነበበችልን በጣም አድርገን እናመሰግናታለን ኤልዳን። አመሰግናለሁ ግሩም። እንግዲህ በጣም አመሰግናለሁ ቴዲ። ባህር ማዶ ለንደን እንደገባሁ አገሩን፣ አየሩን፣ ሰውን፣ መኪናውን፣ ሞተሩን፣ ጭሱን ወዘተ በጠቅላላ ከነጓዙ ከነኮተቱ ከነግሳንግሱ መለማመድ ነበረብኝ። በተለይ ትምህርቱ ከዚያ ቀደም ባላየሁት አይነት በእንግሊዝ አፍ የሚነገር በመሆኑ መከታተሉ ብዙ የሚያደክም ስለነበር ግጥም ለመጻፍ መንፈሴና ሐሳቤ አልተረጋጋም። ግን እየዋልኩ እያደርኩ ማናቸውንም መለማመድ ያልቀረምና በእንግሊዝ ሀገር ከሚማሩ ቀደም ብለው ከሄዱ ኢትዮጵያውያን ተማሪዎች ከወንዶቹም ከሴቶቹም ተዋወቅሁ። ከኢትዮጵያ ተማሪዎች ማህበር ገባሁ። በተርም መጨረሻ ዩኒቨርሲቲ ሲዘጋ ማህበራችን ስብሰባ ያደርግና ወንዶቹም ሴቶቹም በምንሰበሰብበት አንዳንዴ አምባሳደሩን አንዳንዴ እንደ ሲልቪያ ፓንክረስት ያሉትን ታዋቂ ሰዎች ይጋብዛል። የጉርምስና ጊዜ ነው። የፈረንጁ አይነት የአዲሱ ስልጣኔ አይነት ፍቅር አየሩን አውዶታል። ሲኒማ ቤቱን ሞልቶታል። ዳንስ ቤቱን ሞልቶታል። ልቦለዱን፣ ኮሌጁን፣ ፓርኩን አዳርሶታል። በያለበት ፍቅር ነው። ሮማንቲክ የሚባለው የወንድና የሴት የወጣትና የወጣት የጎልማሳና የልጃገረድ ከዚያም አልፎ ይሄዳል። በዚህም በዚያም ያለው ፍቅር ነው። እኔም ምንም እንኳ ባስተዳደጌ ካህን በዝንባሌ መንፈሳዊ ደብተራ መሳይ ብሆንም ከዚህ መሬቱንም ሰማዩንም አየሩንም ከሞላው ኃይል
ነፃ ልሆን አልቻልኩምና ከተማሪዎች ማህበር ስብሰባችን ባንዱ ከአንዷ ኢትዮጵያዊት ተማሪ ጋር ተዋወቅሁ። የስልክ ቁጥራችንን ተለዋወጥን። ፈረንጆቹ ሲያደርጉ እንደምናየው አልፎ አልፎ አብረን መውጣት፣ ምሳ ወይ ራት አብረን መብላት፣ ሲኒማ መግባት፣ ቲያትር ማየት ወዘተ ጀመርን። በግል ታሪኬ ፍቅር የሚይዘው ምዕራፍ ረጅም ስለሚሆን እዚህ ላይ ከሱ ዝርዝር መግባትን ለዋናው ለምጽፈው መጽሐፍ ትቼ ወደ ግጥም መጽሐፍ መነሾ ብተላለፍ ይሻላል እና በየጊዜው ከወጣቷ ጋር ተያይዘን ሲኒማ አይተን ራት ከበላን በኋላ ፈረንጆቹ ሲያደርጉት እንዳየሁት ልጅቷን የምድር ውስጥ ባቡር ጣቢያ ድረስ በታክሲ ወስጄ መሸኘት ብቻ ሳይሆን አጅቤ መኖሪያዋ ቤት ደጃፍ ድረስ አድርሼ ደህና ደሪ ተባብለን እንደገና በባቡር ተሳፍሬ ታክሲ ተከራይቼ ራሴ መኖሪያ ስደርስ አንዳንዴ 6 ሰዓት፣ አንዳንዴ 7 ሰዓት፣ አንዳንዴም 8 ሰዓት ከሌሊቱ ይሆን ነበር። ከለታት አንድ ቀን የልብ በቅቶኝ ደፍሬ በጓደኞቼ ምክርና ተግሳጽ ተገፋፍቼ ስፈራ ስቸር ሌሊት መኖሪያ ሆስቴል ላይ አፏን ልስም ስሞክር ከቅፍ አምልጣ በቁጣና በመዓት በሩን ፊቴ ላይ አናክታ ዘጋችብኝ። ስለደረሰብኝ አደጋ ለጓደኞቼ ልቤን አወጋኋቸው። እነርሱም በተቻላቸው አጽናኑኝ። ልጅቱ ገና ያልሰለጠነች ከጫካ ከወጣች ሳምንት ያልሞላት አውሬ ብትሆን ነው በእንግሊዝ ደንብ ልሳሚሽ ስትባል አሻፈረኝ ብላ በሩን መዝጋቷ። እኔም እርግጥ ይኸው ቢሆን ነው በሽታዋ ብዬ በሙሉ ልቤ ተስማማሁ። ግን ወሬ አንዴ ከተተነፈሰ ከመቅጽበት ለተማሪ ሁሉ መዳረሱ የማይቀር በመሆኑ ሌላ ተመልሶ ወደኔ ሲመጣ መልኩን ለውጦ መንግስቱ ለማ ያ ቄስ ደብተራ ሜሪ ታደሰን ካልሳምኩና ሌላም ነገር ካልፈጸምኩ ብሎ ጎበዟ በጥፊ ጆሮ ግንዱን ብላ አባረረችው የሚል ሆኖ ደረሰኝ። እኔም የተማሪ መሳቂያ መሳለቂያ ሆንኩ። ይባስ ብሎ አንዱ ኤምባሲ እየሰራ በትርፍ ጊዜ የሚማር ተማሪ ዝናዬ ከኤምባሲው ሰራተኞች አልፎ ከክቡር አምባሳደሩ ጆሮ ሳይደርስ እንዳልቀረ ነገረኝ። ለካ እንዲያ ያለ ሮማንቲክ ኖሯል ቄስ መስሎ ሳይታወቅበት አለች አምባሳደሯ ልጅ አለኝ። ይህ ወሬ በጣም ነው ያስደነገጠኝ። የአምባሳደሩ ልጅ እንዲያ ካለች አምባሳደሩም ሰምተዋል ማለት ነው። እሳቸው ከሰሙ ደግሞ ትምህርት ሚኒስቴር ሰማ ማለት ነው። እኔም ምንም እንኳን በየጊዜው በሚደርስብኝ በደል ሆነ አደጋ ወይም ሌላ መጥፎ አጋጣሚ የመቀለድና በራሴም የመሳቅን ታላቅ ስጦታ ስለሰጠኝ እግዚአብሔርን በየጊዜው የማመሰግን በሆንም መንፈሳዊ ደብተራ ነኝ የምለው ሰው በሮማንቲክ ፍቅር ሳቢያ አንዷ ሀበሻ በጥፊ ያጮለችው መባሉን ምንም እንኳን ያልሆነ ልቦለድ ታሪክ ቢሆንም 10 ጊዜ በሲኒማ ያየሁት የፈረንጅ ፍቅረኞች ባህል ቢሆንም ቅሉ በአበሻነቴ በጣም የሚያሳፍርና የሚያናድድ ሆኖ ያገኘሁት። ስለዚህ ብድሬን በምን አኳኋን እንደምመልስላት ሌት ተቀን አሰላስል ጀመር። ውሸት ነው፣ የጠላት ወሬ ነው፣ የምቀኛ ወሬ ነው፣ ልጅቷ ራሷ እሱ ቀድሞ ያወራብኛል ብላ የፈጠረችው ተረት ነው ብል እንዴት አንድ ኢትዮጵያዊ ቢማር ምን ቢመራመርና ቢሰለጥን ሴት በጥፊ ስታጮለው እንደ ፈረንጅ ጉንጩን አሻሽቶ ይቅርታ ብሎ ይሄዳል፣ መልሶ ያጠናፍራታል እንጂ ብል የሰሙኝ ሁሉ ወንዶችም ሴቶችም በውስጥ አዋቂ ሳቅ ያዘኑልኝ ፈገግ እያሉ ያላዘኑልኝ እየተንተከተኩ የምትለው ሁሉ እውነት ነው እንዴት ተደርጎ ይሉኝ ነበር። መሳቃቸው መንከትከታቸው ግን አልቀረም። አንዳንዶቹማ በተለይ የመኳንንቱ ልጆች እንዳልካቸው ገና በሩቅ ሲያዩ ነበር በሳቅ የሚገነፍሉት። ውሸት ነው ብሎ ማስተባበሉ ሊሆን የማይችልበትን ማስረጃ መደርደሩ መሳቂያነቴን አባባሰው እንጂ ለምንም አልጠቀመም። ስለዚህ ታክቲኬን ለወጥኩና ያዘኑልኝ መስለው በርህራሄ ወይም በቀጥታ ተንኮለኛነት ነገሩን ለሚያነሱብኝ ሁሉ እንደ ቀድሞ መካደኝ ትቼ እርግጥ ነው በጥፊ ተመትቻለሁ ብያምንላቸው ጀመር። ካመንኩ ከተረታሁኝ እውነት ነው ካልኩኝ እነሱም የሚከራከሩበት በማጣታቸው በምን መንገድ እንደሚያናድዱኝ መላ ሲፈልጉ መሳቃቸውና መሳለቃቸው ቀስ በቀስ እየተቀነሰ ሄደ። እኔም ይህን ተመልክቼ ተጽናናሁ። አልፌ ተደፋፈርኩ። ራሴን በኩራት ቀና አድርጌ መሄድ ጀመርኩ። ግን ደረት ከመገልበጥ ገና አልደረስኩም ነበር። ደረቴን በኩራት የገለበጥኩት በትምህርት ዓመት መጨረሻ የማህበራችን አጠቃላይ ስብሰባ ሆኖ ማህበሩ አንዱን ለእረፍት የተዘጋ የሴት ልጆች ኮሌጅ ለሳምንት ተከራይቶ እዚያ ወንዶችም ሴቶችም ተከማችተን ለምሳ ግብዣ ክቡር አምባሳደሩን አቶ አበበ ረታን በክብር እንግዳነት ጋብዘን ንግግር ባደረጉልን ጊዜ ነበር። ምሳ ከተበላ በኋላ ከጠረጴዛው ገበታ ላይ እንዳለን የማህበራችን ፕሬዝዳንት ንግግር አሰማ። ክቡር አምባሳደሩ ግብዣችንን አክብረው በመሐከላችን ስለተገኙ ወዘተ፣ ለግርማዊ አባታችን ያለንን የልጅ ፍቅርና ታማኝነት ወዘተ፣ እናት ሀገራችንን ለማገልገል ያለንን ምኞትና
ወዘተ ከዘረዘረ በኋላ ክቡር አምባሳደሩ አባታዊ ምክር የተሞላበት ንግግራቸውን እንዲያሰሙ በታላቅ ትህትና ጠየቀ። ክቡር አምባሳደሩም በዚያ በታወቀው ቀጭን የደብተራ ድምጻቸው ስለ ነጻነት፣ አገርን ስለ መውደድ፣ ንጉሠ ነገሥትን ስለ ማፍቀር፣ የሀገር ታሪክና ባህልን ስላለመልቀቅ፣ በባዕድ አስተሳሰብና ፍልስፍና ስላለመበከል ወዘተ 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 ከመርዘም አልፎ ወደ መንዛዛት ያዘነበለ ዲስኩር ደሰኮሩልን። ዲስኩራቸው ሲያስቀን በደስታ ጨበጨብንላቸው። እሳቸው በአባታዊ ፈገግታ ነበር የጭብጨባችንን ነዶ በረከታችንን መልካም ፈቃዳቸው ሆኖ የተቀበሉት። የሚቀጥለው ፕሮግራም የግጥም ንባብ እንደሚሆን፣ ግጥሙንም የሚያሰማው መንግስቱ ለማ እንደሚሆን ከፕሬዝዳንቱና ከኔ ከራሴ በቀር አስቀድሞ ያወቀ አልነበረም። ከክቡር አምባሳደሩ አበበ ረታ ንግግር ቀጥሎ እኔ ግጥም እንዳነብ እንዲፈቀድልኝ ፕሬዝዳንቱን የጠየቅኩት ራሴው ነኝ፣ ግን አላስነበብኩትም። ይህን ያደረግነው ተማሪው ቀጥሎ የሚመጣለት ምን እንደሆነ ባለማወቁ ዘፈን ወይም እስክስታ ይሆን አጭር ልቦለድ ተረት ይሆን እያለ እንዲታመስና ሰዓቱ ሲደርስ ያላሰበውን ግጥም ስናሰማው መደሰትን ከመገረም የቀላቀለ ስሜት እንዲሰማው በማለት እንግሊዞች እንደሚሉት ፕሌዛንት ሰርፕራይዝ አስደሳች ድንጋጤ እንዲሆንለት በቲያትር ጥበብ የተደገፈ ብልሃታችን ነበር። ከዚያ በፊት በስብሰባችን የግጥም ንባብ ተሰምቶ ስለማያውቅ በዛሬው ስብሰባ ግጥም ይኖራል ብሎ ያሰበ ተማሪ አልነበረም። ለአምባሳደሩ ዲስኩር የተሰጠው ጭብጨባ ሲያከትም አምባሳደሩ ተመልሰው ከተቀመጡ በኋላ የሚቀጥለው ፕሮግራም የግጥም ንባብ መሆኑንና አንባቢውም የታወቀው ደብተራችን መንግስቱ ለማ መሆኑን ፕሬዝዳንቱ አስታወቀ። ቀጥሎም በሁለት እጆቹ በፈረንጅ ደንብ ወደኔ ያመልክቶ እንድነሳና እንድናገር ጋበዘኝ። ስነሳ ምድረ ተማሪ ጭብጨባውን አቀለጠው። እኔም በኮተቤ ሃይማኖት ሰባኪ በነበርኩበት ጊዜ የሰለጠንኩበትን አነጋገርና የግጥም አነባበብ ዘዬ ብቅ አደረኩትና ዛሬ በዚች በተቀደሰችው ቀን በማለት ጀምሬ በዚያ የምግብ አዳራሽ ለተሰበሰቡት ክቡራንና ክቡራት የማነበው የፍቅር ግጥም መሆኑን በቁም ነገር አስታወቀው። ተሜ ሆዬ በፍቅር ምክንያት እቴ ባንቺ ሰበብ ባንቺ የተነሳ ዲቁናውም ቀረ ዳዊቱም ተረሳ የሚለው የጥንቱ ባህላዊ ግጥም ትንቢት በመንግስቱ ለማ ተፈጸመ ብሎ የሚያምን ስለነበር በሳቂን ከተከትና አንዳንዱ የሚፈራፈር ጀመር። ሳቁም ጭብጨባውን ብዙ ጊዜ ቆየ። ወዲያው ግን ክቡር አምባሳደሩ ባሉበት እንዲህ መዝናናት የክቡርነታቸውን ክብር ከመድፈር ሊቆጠር እንደሚችል የክቡርነታቸውን አለመሳቅና አለማጨብጨብ እንዲያውም የግንባራቸውን መቋጠር በማየታቸው ባለፈንጠዝያዎቹ ደነገጡና ጫጫታቸውን አቋረጡ። በዚያ ፋንታ ዝምታና ጸጥታ ተተካ። ይህን ጊዜ እኔ ዛሬ በዚች በተቀደሰችው ቀን የማነበው አጭር የፍቅር ግጥም ነው አልኩና ግጥሟ በዚሁ ሰሞን አዲስ የተደረሰች ናት። አርዕስቷ በጠራ ጨረቃ ነው ስል ጭብጨባው አገረሸና በክቡር አምባሳደሩ ዝምታ ምክንያት ወዲያውኑ በረደ። በጠራ ጨረቃ አልኩና ጀመርኩ። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት። አላወላወለም ወጣቱ ታዘዘ። ወገቧን አንገቷን እጇን በእጁ ያዘ። ምንም እንኳ ጡቷ እንደ ሾህ ቢዋጋ ጣቷ በመሆኑ የጉማሬ አለንጋ ጆሮ ግንዱን ሰማው በጥፊ ሲናጋ። እዚህ ላይ ምድረ ተሜ በሳቅ ሆዱን እስኪያመው ተንተከተከ። ዋ ጀማሪ መሆን፣ ዋ ተማሪነት፣ ዋ ትእዛዝ መፈጸም፣ ዋ ምክር መስማት በጠራ ጨረቃ በኩለ ሌሊት። ተሜ ጭብጨባውን ለቀቀው። ብራቮ ብራቮ መንግስቱ ለማ አለ። መንግስቱ ለማም እጅ ነስቶ ከተቀመጠ በኋላ ሁለት ጊዜ ያህል እየቆመ ደጋግሞ እጅ በመንሳት የጭብጨባውን በረከት ተቀበለ። ክቡርነታቸው ሳይቀሩ አጨብጭበዋል። ግን የሳቸው ዝግ ያለ ከመሆኑ በላይ ድምፁ የማይሰማ ጭብጨባ ነበር። ምን አለ ከዚያ በኋላ የተማሪው ሁሉ ሳቅና ስላቅ ወደ ትግርምት ወደ አድናቆት በአንድ አፍታ ተለወጠ። በመካያው አይን ያወጣ አፍቅሮትና አክብሮት ሆነ። እኔም ከልቤ ዛሬ ነው ድሌ ብዬ ጨፈርኩ። መሳቂያ መሳለቂያነቱ ከኔ ተገፎ ተነስቶ በዚያች በጥፊ ባጮለችን ቆንጆ ላይ እንደማይለቅ የሙጫ ጭቃ ተለጠፈ። ቆንጂቷ በምሳው ላይ ጓደኞቿ መካከል ተቀምጣ በልብሷ ሆነ በወሬና በጨዋታ እንደ አጥቢያ ኮከብ ተንጸባርቃ ስለነበር የተማሪው አይን ሁሉ ሲያርፍባት ጊዜ በድንገት ከድል አድራጊነት ተራራ ከዚያም ወደ እፍረትና ሀፍረት ሸለቆ ስታዘቀዝቅ እዚያው በዚያው አይን ባይን ታየች። እኔም ነገር ሁሉ ተዘዋውሮ መሳቂያና መሳለቂያው አስባ በመሆኗ አንጀቴ ነበር የራስ